አላህ እንዳይጾሙ ፍቃድ የሰጣቸው ሰዎች። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁልን? በያላችሁበት የአላህ እዝነት ጥበቃ አይለያችሁ። እንደተለመደው ዘወትር ማክሰኞ ወደ እናንተ የምናደርሰው የተለያዩ ኢስላማዊ ታሪኮችን፣ ትምህርቶችን፣ መጣጥፎችን ነው። ለዛሬም አላህ እንዳይጾሙ የፈቀደላቸው ሰዎችን እናያለን። እስከ ፍጻሜው አብራችሁን ቆዩ። አዳዲስ ቤተሰቦችም ካላችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዛሬው ትምህርት እናምራ። አላህ እንዳይጾሙ ፍቃድ የሰጣቸው ሰዎች። አላህ ሱብሃነሁ ወተዓላ ከሰዎች መካከል ለተወሰኑ ሰዎች በረመዳን ወር አለመጾም እንዲችሉ ፍቃድ ሰጥቷል። ይህንንም ያደረገው ለእነሱ ከማዘን የተነሳ ከማግራትና ከማቅለል አንጻር ነው። እነኚህም ሰዎች የሚከተሉት ናቸው። በጾሙ የሚጎዳ ታማሚ ለእሱ ማፍጠር ይፈቀድለታል። ከረመዳን በኋላ ሲሻለው ያፈጠረውን ይከፍላል። በሽምግልና ወይንም ይድናል ተብሎ በማይከጀል በሽታ ምክንያት መጾም የማይችል ደካማ ማፍጠር ይፈቀድለታል። ለእያንዳንዱ ቀን አንድ ምስኪን ያብላ። ይኸውም በሀገሩ ከሚበላ የምግብ አይነት 1 ኪሎ ተኩል በመስጠት ይሆናል። ተጓዥ መንገደኛ በጉዞ ላይ እያለ ከ4 ቀን ለማይበልጥ ጊዜ ሲያርፍ ማፍጠር ይችላል። ያንንም ጾም የፈታበትን ቀን ከረመዳን በኋላ ሀገሩ ሲመለስ ይከፍላል። አላህ ሱብሃነሁ ወተዓላ እንዲህ ብሏል፣ በሽተኛ ወይንም በጉዞ ላይ የሆነ ሰው ከሌሎች ቀኖች ቆጥሮ በልኩ መጾም አለበት። አላህ ለእናንተ ገሩን ይሻል፣ በእናንተም ችግሩን አይሻም። የወር አበባና የወሊድ ደም ላይ ያሉ ሴቶች፣ በእነኛ ሁለት ሁኔታዎች ላይ ያሉ ሴቶች መጾም በእነሱ ላይ እርም ነው። ጾማቸው ትክክለኛ አይደለም። ከረመዳን በኋላ መክፈል ይኖርባቸዋል። እርግዝና አጥቢ በራሳቸው ወይም በልጃቸው ላይ ጉዳትን ከሰጉ ወይም ከፈሩ ማፍጠርና ቀኖችን መክፈል ይችላሉ። በረመዳን ጾሙን ያበላሸ ሰው ማንኛውም ያለበቂ ምክንያት ጾሙን ያበላሸ ሰው ከባድ ወንጀል ፈጽሟል፣ የፈጣሪውን ትዕዛዝ ጥሷል። ስለዚህም በተውበት ወደ አላህ መመለስ ይኖርበታል። ጾሙን የፈታው በግብረ ስጋ ግንኙነት ካልሆነ ከዚህ ከተውበቱ በኋላ ያንን ጾም የፈታበትን ቀን መክፈል ይጠበቅበታል። ጾሙን የፈታው በግብረ ስጋ ግንኙነት ከሆነ ግን
ያንን ቀን መክፈል እንዲሁም ለሰራ ወንጀል ማበሻ ባሪያን ነፃ ማውጣት አለበት። ይህም ሙስሊም ባሪያን ከባርነት በማላቀቅ ይተገበራል። እናስተውል። ኢስላም በየትኛውም አጋጣሚ ሁሉ ለሰው ልጅ ከባርነት ቀንበር ነፃ ማውጣትን ትኩረት ይሰጣል። ለምሳሌ አሁን እንዳለንበት ዘመን አይነት ባሪያን ነፃ ማውጣት የማይቻል ከሆነ 2 ወሮችን በተከታታይ ይጾማል። ይህንንም ካልቻለ 60 ምስኪኖችን ያበላል። የውዴታ ጾም አላህ ሱብሃነሁ ወተዓላ እንድንጾም ግዴታ ያደረገው በዓመት 1 ወርን ብቻ ነው። ይሁን እንጂ የቻለና ፍላጎት ያለው ከአላህ ተጨማሪን ምንዳ ለማግኘት የሚከጅል ሰው ሌሎች ቀናቶችንም እንዲጾም ያበረታታል። ከእነኚህም ቀናት መካከል የሚከተሉት ይገኙበታል። የአሹራ ቀን። የአሹራ ቀንና ከእሱ በፊት ወይንም ከእሱ በኋላ ያለው ቀን የአሹራ ዕለት የሚባለው በእስላማዊ ቀመር መሰረት የወርሃ ሙሐረም 10ኛ ቀን ነው። ይህ ዕለት አላህ ሱብሃነሁ ወተዓላ ነብዩላህ ሙሳን አለይሂ ሰላም ከፊርዓውን የገላገላቸውና ፊርዓውንንም በባህር ውስጥ ያሰመጠበት ዕለት ነው። ሙስሊሞች አላህ ሱብሃነሁ ወተዓላ ነብዩላህ ሙሳ አለይሂ ሰላምን ነፃ ስላወጣ እሱን ለማመስገንና ነብዩ ሰለላሁ ዐለይሂ ወሰለም ፈለግ ለመከተል ሲሉ ይጾሙታል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ 1 ቀን ከፊቱ ወይም 1 ቀን ከኋላ ጾሙ። ይህንንም አህመድ ዘግበውታል። ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም በዘገቡት ሐዲስ ስለዚህ ዕለት ጾም ተጠይቀው ያለፈውን ዓመት ወንጀል ያስምራል ብለዋል። የአረፋ ቀን። አረፋ የወርሃ ዙልሂጃ 9ኛ ቀን ነው። ዙልሂጃ በእስላማዊ ቀመር መሰረት 12ኛ ወር ነው። ይህ ቀን ሐጃጆች አረፋ በሚባል ቦታ ላይ በመሰብሰብ አላህን ሲለምኑና ሲማጸኑ የሚውሉበት ዕለት ነው። ከዓመቱ ቀናት ሁሉ የላቀና የበለጠ ቀን ነው። ሐጅ ላይ ላልተሳተፈ ሰው ይህንን ቀን መጾም ይወደድለታል። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሙስሊም በዘገቡት ሐዲስ ስለ አረፋ ዕለት ጾም ተጠይቀው ሲመልሱ ያለፈውንና የመጪውን ዓመት ወንጀል ያስምራል ሲሉ መልሰዋል። ሸዋል 10ኛ ወር ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ረመዳንን የጾመ ከዚያም ከሸዋል 6ቱን ቀናት አስከትሎ የጾመ ሰው 1 ዓመት ሙሉ እንደ ጾመ ይቆጠርለታል። እስካሁን ስታዳምጡ ስትከታተሉ ለነበራችሁ ቤተሰቦቻችን ከልብ እናመሰግናለን። ሳምንት በሌላ ርዕስ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው።
ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።